ማስመሰል ከብዳል እኮ ሩታ የሁሉ ሳምንታት ኧረ አመት ሙሉ አንተ አለኮ ቢያንስ እኔ ፍላጎቴ ጋር ነኝ ያለሁት አይደለም ፍላጎትማ ቢሆን ኖሮ ከኔ ትርቅ ነበረ ገባ አይደለ ፍላጎትማ ቢሆን ኖሮ ፍቅር በቀረበች ሰዓት ስማኝ እኔ አዳምጠኝ ፍቅር በቀረበች ሰዓት ስሜትማ ባይኖር አትጠጋትም ነበር እጂን እያሳመምከኝ ነው እሺ ልቀቀኝ እጂን እያሳመምከኝ ነው እሺ አንዴ እኔ እና አንቺም ተገናኝተን እናወራበት እንዴ አብርሃም አንተ ተይ በቃ እንዴ ለናናግር ከአንዴ ቀጠርን ተይ በቃ ተናነሽ አንቺ እንዴ ምን አውሪ ሆኗል በእናታችሁ ይልጅ አይዞሽ በቃ ተረጋጊ ይቅርታ እሺ ለምን ይቅርታ ምትይ ጌታን ይቅርታ መስሎኝ ነገር የለም በጣም ይቅርታሽ ታጣው እስከተጥኩሽ አረ ምንም ታጣው ይቅርታሽ አረ ጎታሽ አመሰግናለሁ ግን እሺ እናልመስ እኔ ብያችሁ ነበር በነገራችን ላይ እኔ ውሸት አላወራም በማየው ነገር ቀንጨም ባርጌ ማወራው ማለት ነውና ቪዲዮ ወደታች ብላችሁ መታይ ከሆነ ፍቅር የመጣች ጊዜ ምን ብያችሁ ነበር አብርሽና ፍቅር የሆነ ነገር እንትን ብለው ነው ብዬ ነበር የመሰለኝ ግን ሩታ ነው ያመጣቻት አይገርምም ሩታ ናት አብርሃም በዚህ ልክ የሴት ሱስ እንዳለበት ማወቅ ይቻላል አያችሁ አይደለም የምሬ ነው የምላችሁ እኔ አሁን ነገ አዲስ አበባ ብሄድ ማለት ነው አብርሃምን ፈልጉልኝ አገናኙን ብዬ ብል አብርሃም ወደኔ ይመጣል ማለት ነው በአንድ ደቂቃ እንዴ እኔ ደግሞ በጣም ነው የምችለው በነገራችን ላይ ሰው ማሳመን ምናምንና ሄጄ የሆነ ነገር ብለው ወደኔ እንደሚመጣ አቅባለሁ ይሄን ቁንጅና አይቶማ ይመጣል የምሬ ነው የምላችሁ ወዳ ገርሞኛል የምሬ ነው የምላችሁ ፍቅር የመጣች ቀን ቪዲዮን ወደታች ብላችሁ ብታዩ ማለት ምን ብያችሁ ነበር አብርሃም ፍቅር የሆነ ነገር ወይ አስባ ነው ወይም ደግሞ አብርሃም ለሩታና ረሄሜላ ለማናደድ ያደረገው ነገር ብዬ ነበር ያመንኩት ገብቷችኋል እንደዛ ነበር ያሰብኩት ሲጀምር ማለት ነው ግን ነገሩ ተገላቢጦሽ ሆኖ ሩታና ፍቅር አንድ ላይ ተመካክረው እንደሚጀነጅን ሰው ሆና አብርሃምና መጣችው የኛ ጅሎ ደግሞ የድሮ ፍቅሬ ተመለሰች የድሮ መወዳት የልጅነቴ ተመለሰችልኝ ብሎ መጣ ከዛ ገርሞኝ ነው የምሬድ ነው የምላችሁ የድሮ ፍቅረኛ ተመለሰች የድሮ ፍቅር ያገኘኋት ብሎ ነበር አልሆነም አብርሽ ተበልተሃል አስቡት አሁን ሌላ ሴት ራሱ ሩታ ማለት ነው የምሬ ነው የምላችሁ ሳትናገር እንደዚህ ሌላ ሴት ካላከችበት ከሌላ ሴት ጋር እንደዛ ነው የሚሆነው አብርሽ ማለት ነው ደግሞ ጸጉራ አያምርብህም እንደ ሰሞኑ ተሰርተሽ መጣሽ ማነሽ ባይቀዴ ብየዋለሁ እኔ ጸጉርሽ ደግሞ አያምርም እንደዚህ ባትሰሪ ጥሩ ነው ወንድ ትመስላለ እንደዚህ ጸጉር ሳትሰራው ሲቀር ጸጉር ስትሰራውማ እረኛ ነው የምትመስለው የምሬን ነው የምልህ እና ኮፍያው ደግሞ ዛሬ ረስቶታል መሰለኝ በነገራችን ላይ በጣም ደስ ብሎኛል ፍቅር እውነት ስላልሆነ ለምን እሱን ለእንትን ምንድነው የሚባለው ለመሰለል እንደመጣሽ አልገባንም ነበረ በጣም ብዙ ብለንሻል በዚሁ አጋጣሚ ይቅርታ ብለናል እና አብርሃም ግን ሱሰኛ ነው የምር የሴት ሱስ ያለበት የምሬ ነው የምላችሁ እኔ አሁን ነገ አዲስ አበባ ሄጄ ማለት ነው ከዚህ አዲስ አበባ ሄጄ አብርሃም ላገኘው ብዬ በሆነ አጋጣሚ በሆነ ሰው ጋር ባገኘው እንጥብ ነው የማደርገው እንጥብ እኔ ደግሞ ጥሩ ነገር ወንድ ልጅ አንበረክካለሁ አዎ እችላለሁ የምሬ ነው የምላችሁ እችላለሁ ወንድ ልጅ አሳምናለሁ እና አንዷ ኮሜንት ላይ እውነቷን ነው ብላይ ነበር ማለት አንቺ ቆንጆ ስለሆንሽ እንዳያይሽ ወደ አንቺም ልምጣ ብሎ ደግሞ እንዳያስቸግረን ብላይ ነበር እና እውነቷን ነው ሳስበው በዚህ ልክ እንደዚህ የሴት ሱሰኛ መሆንን አይ አይደለም እነሱ ደግሞ አደባባይ ላይ ማውጣታቸው አንተ ምን አይነት ሰው እንደሆነ አደባባይ አወጡት ጉድ እኮ ነው እናንተ የምሬ ነው የምላችሁ በጣም ነው የሚገርመው ተው እንጂ እናንተ ደግሞ አደውሉብኝ ቆይ ወሬ ልጨርስ ጣፋጭ ወሬ አገሬን ወሬ ይዤ መጥቼ ልጨርስበት ላውራ እና የምሬ ነው ሄይ እምላችሁና በጣም ደስ ብሎኛል እኔ በጣም ነው ደስ ያለኝ ፍቅር እውነት መስዋዕትነት ከፍለሻል ለሩታ ስትይ ማለት ነው ደህና ነሽ ምንም አትይም እኔ እኮ ያኛው ልጅ ሲያለቃቅጥ ዳጊ ነው ማን ነው የሚባለው ያ ፎቶ ተለጥፈሽ ከሱ ጋር ምትልሽ እሱ ሲያለቃቅሳይቸው እውነትም በቃ ፍቅር በሱ ላይ ጨክና ሄደች ምናምን እያልኩ ነበር ለካ አንቺ እንደዚህ አይደለሽም ማለት ነው ማለት ከዚህ በፊት ያሳለፍሽ ላይፎች አሉ ከብዙ ወንዶች ጋር ግን ደግሞ አሁን ላይ አንቺ እዛ ላይ የምትገኝ ሴት አይደለሽም እና በቃ ጎበዝ በርቱ ለማለት ነው ሩታ የምር ጥሩ ነገር ነው ያደረግሽው ምክንያቱም ትማሪያለሽ አሁን ትማሪያለሽ አሁን ይኸውልሽ አሁንም ምርጫሽ አብርሃም ከሆነ ግን በጣም ተሳስተሻል ይሄ ልጅ አይጠቅምሽም
አሁን ማይሽ አይደለ ድጋሚ ሌላ ሴት ትመጣ የሚሆነው ፍቅር ተመለሰችልኝ ብሎ እንትን እንዲያ ነው። አሁን ይኸውልሽ እንትና ሄርሜ ራሱ በቃ ሁሉ ነገር ይቅርብኝ እስኪ በአዲስ እንትን እንበል ካለች ወደ እሷ ነው የሚሄደው። እና እኔ የሚመስለኝ ሩት በቃ በግድ አትበይ ይቅርብሽ ልጅ አይሆንሽም። የምሬን ነው የምላችሁ። የማያጠግብ እንጀራ ከመሰው ያስታውቃል ይባላል። አዎ የማያጠግብ እንጀራ ከመሰው ያስታውቃል። እንዲህ ስታቀርቡት መሶቡ ላይ ያለው እንጀራ እንደማትጠግቡ እያወቃችሁ ነው የምትበሉት። ሰው ቤት እንኳን ብትሄዱ ማለት ነው። ምክንያቱም ያጠግበኝ ምናምን ብላችሁ መናገር ስለማትችሉ የማያጠግብ እንጀራ መሶቡ ላይ ያስታውቃል ይባላል። እና ሶዶ ጉራጌም ተረስ ይተርታል። አይለቅባይ ባለሙ ያሽሩ ይላል። ባረሙ ያሽሉ ማለት የማያድግ ልጅ በእንትኑ ያስታውቃል። ስሙን አልጥራራችሁ በአማርኛ ሰውን በጣም ስለሚያስጠላ ነው። እና እንደዛ ነው እላችኋለሁ። ተው ሩታዬ ተይ ቆፍጠን በይ። ይሄ ልጅ ላንቺ አልተፈጠረም፣ ላንቺ አይሆንም። ህይወትሽ ይበላሽና ነገ ጎዳና ላይ ወጥተሽ ከነ ልጅሽ ለማኝ ትሆኛለሽ። አብርሃም የሚባል ሰውዬ ይቅርብሽ በቃ ተይው። አንቺ ብቻ ነሽ እንደ መስዋዕትነት የምትከፊው ለፍቅር። አንቺ ብቻ ነሽ እንደ እኔ ነኝ የምትይው። በቃ ይቅርብሽ። አይሆንሽም፣ አይሆንም። የምሬን ነው አይሆንም። በቃ ለማንኛውም ቪዲዮ እያያ